ፕሮሰስ ጀምሬ ብሬን የከሰርኩትሽ ማለት ሀይሚ አንድ ነገር ልንገርሽ፣ አንቺ ፕራንክ እያልሽ አንድ ቀን ቡርኬ የምሩን እንደወጣ ወደ አንቺ ጋር እንደማይመለስ እመኚ። እንደዚህ አይነት ቀሎችና ፕራንኮችን አቁሚ። ትናንትና ቴክስት ጽፌልሻለሁ። በጣም ነው ማመሰግነሽ ስለመለስሽልኝ ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ ቻናል ቤተሰቦች እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም። ሁላችሁም ቪዲዮን ስትጀምሩ ላይክ በማድረግ ጀምሩ። በመቀጠል ደግሞ ደስ የሚል ዜና ነው ይዤላችሁ የመጣሁትኝ። ምንድነው እሱም የቀደደውን ቡርኬ የቀደደውን ትኬት ማስተካከል እንደሚችል እና ትኬት ኦፊስ 4 ኪሎ ሄዶ ማስተካከል እንደሚችል ፓስፖርቱን ይዞ ይምጣ ወይም ደግሞ በዋትስአፕ ይላክልኝና ኮምፒውተር ላይ ያስተካክላለሁ የሚለኝ አንድ ወንድሜ ማቆሷ አናግሬለት ነበረና አዎ ይስተካከላል፣ ችግር የለውም። ቢቀደውም ትኬቱ ኦልሬዲ እንትናችን ላይ ስላለ ኮምፒውተር ላይ ስላለ ምንም ችግር የለውም። ምክንያቱም ብዙ ጊዜ የሚጠፋባቸው ሰዎች ይኖራሉ። ስለዚህ ምንም መቀየር ይችላል፣ በአካል መጥቶ ማስተካከል ይችላል ተብሏል። ነገ 4 ሰዓት ላይ ቡርኬ 4 ኪሎ ሄደክ ትኬት ኦፊስ ማስተካከል ትችላለክ። በውስጥ ስልክ ምናምን ኢንቦክስ ላይ አስቀምጥልሃለሁ ቡርኬ ማለት ነውና አትጨናነቅ፣ ይስተካከላል። ወደ ዱባይም መሄድ ካለባችሁ ትሄዳላችሁ። ትኬት ቢቀደድም ይስተካከላል፣ ይመለሳል። ቢኮዝ ትኬት የሚቆረጠው ሶሪ ላፕቶፕ አላልኩም፣ ላፕቶፕ ላይ ስለሆንኩኝ ምንድነው ሀይ በፓስፖርት ጋይስ፣ በፓስፖርት አይገርም። ላፕቶፕ እየጎረጎርኩኝ ስለሆነ በፓስፖርት ነው የሚቆረጠው። ስለዚህ የፓስፖርት ፒክቸር ግን ፎቶ አንስተክ ትልካለህ ማለት ነው። ይቅርታሽ ጋይስ ፓስፖርት የሚለውን ጠፍቶብኝ ነው። እና እሱ መስተካከል ይችላል ብሎኛል ማለት ነው አናግሬልሽ። እንዲሁም ደግሞ ሀይሚም ትላንትና ጽፌልሽ አይተሽው ዛሬ ፕራንክ ነው ብለሽ መተሽ ስለሰራሽ እጅግ በጣም እናመሰግናለን። ለሌላ ጊዜሽ እንዳትሸወጂ፣ እንዳትታለይ። እንደዚህ በቃ ማለት ቡርኬ ላንቺ ብዙ መስዋዕትነት ዋጋ ስለሚከፍል የሆነ ለስለስ ያለ ነገር ፕራንክ ራሱ ስታረጊ ብትቺ ለስለስ ያለ አይነት ፕራንኮች ብታረጊ ብዬ ነው የምመክርሽ። ምክንያቱም አሁን ቡርኬ ላንቺ ብሎ ያን ሁሉ ነገር አስቀርተ ነው እኛ ነን ያስቀረ ነው ባይዘው አስተተ ነው እንዳይሄድ ወደ አንቺ እንዳይሄድ ብለን ከአንቺን ትቶሽ እንዳይሄድ ብለን አስተተ ነው ያ ሁሉ ነገር ከሆነ በኋላ አሁን ድጋሚ አንቺ እሄዳለሁ ስትዩ አስበሻል። አንዳንድ ወንዶች ጋይስ የሆነ ቀን ይሉ እና ሲሰለቻቸው ቆረጡ ነው። ወንዶች እንደኛ አይደሉም ሀይሚ። ወንድ ልጅ እንዳንቺ አይደለም። ላይክ ወንዶች በእኛ ባህሪ አይደለም ማየት ያለባችሁ ጋይስ። ወንዶች እንደኛ ረጅም አይደለም የሚያስቡት በተፈጥሮ ረጅም ሳይሆን በቃ እነሱ እውነቷን ቀጥታ ሁሉ ነገር እንደዛ ነው። በቃ ቶሎ ምናምን ነገር ነው፣ ፈጣን ናቸው ለውሳኔም ለሁሉም ነገር። እኛ ሴቶች ስንባል ግን ልባችን እንደ እንትናችን የተንጠለጠለ ነው ይባላል። ላይክ በጣም የውሃዎች ነን፣ ጨክነን ራሱ ተመልሰን ወደዛ የመመለስ አቅም አለን። ስለዚህ አንድ ቀን እንዳይሄድብሽ እፈራለሁ ማለት ነው እንደዚህ አይነት ፕራንኮች ስታደርጉ። እና ደግሞ እንዲሁም ደግሞ እንደው ቪዲዮ ለመስራት አይዲያ ክሬት ማድረግ ምናምን የሚከብድሽ ከሆነ እውነቴን ነው የምልሽ፣ አይዲያ ክሬት በማድረግ በጣም ጎበዝ ነኝ ባይዘዌ። በዚህ አጋጣሚ ልንገርሽና አይዲያ እሰጥሻለሁ። ቆንጆ አይዲያዎች፣ ሰዎችን የሚስብ አንቺም ጥሩ እይታ የምታገኝባቸውን አይዲያዎች እነግርሻለሁኝ። መስራት ትችያለሽ ማለት ነው። እና እንደዚህ ብዙ አታስደንግጪ ማለት ትላንት በጣም ደንግጠናል። ዛሬ አሁን ቡርኬ ቢከፋውን ቢያዝንም አትፍረጂበት። እንኳን እሱ እኛም ከፍቶናል፣ አዝነናል። በጣም ነው ያዘንነው እኛ ራሱ በተፈጠረው ነገር ማለት ነው። ነገር ግን አንቺ አሁን ሀሳብሽን ቀይረሽ ይቅርታ ማለትሽንም ተቀብለናል። አንዳንዶች ደግሞ ምትሰድቧታላችሁ ባደረገችው ትላንት በሰራችሁ። ለምንድነው ምትሰድቧት? አትስደቧ። በቃ እሷ ጀስት ፕራንክ አይደለም። በእርግጥ እኛ ፕራንክ እንድትል ያደረግናት እኛ ነን። የሰራችው ቪዲዮ ፕራንክ አልነበረም። ኮመንት ላይ ዝም ብለው በፌክ አካውንት 1 2 3 ልጆች አሜሪካ ብንወስድሽ ምናምን አሏት። እሷ ያንን ይዛ ያው ወደ ቪዲዮነት ቀይራ ሰራችበት እና እሱን እንደዚህ ሁለቱን የሚያጣላ ነገር ተፈጠረ ማለት ነው። ሶ አሁን የምትሰድቧት ልጆች ሀይሚን አትስደቧት። ጨረቃዋን እንድትነኳት አንፈልግም። ጥፋቷን እንድታስተካክል እኛ እንነግራታለን እንጂ እናንተ ወታችሁ በዚህ አጋጣሚ መሳደብ የምትፈልጉ ሰዎች አላችሁ። በዚህ አጋጣሚ ጠላቶች አላችሁ ደስ የሚያስተሰኙና በዚህ አጋጣሚ እየመጣችሁ የምትሰድቧት ልጆች እረፉ። ሀይሚ ቡርኬ በጣም ብዙ ሴቶች እንደሚፈልጉትና እንደሚወዱት አንቺ ህሊናሽም ያውቃል፣ እኛም እናውቃለን። የምናውቀው ብዙ ነገር አለ፣ አንቺም ታውቂያለሽ። ስለዚህ እንደዚህ አይነት ነገሮች ላይ ጥንቃቄ ብታረጊ ነው ምልሽ።
ሌላው እንግዲህ በተረፈ ጋይስ ረመዳን እንዴት ናችሁ ውዶቼ? ይደክማላ ጋይስ፣ አይዟችሁ እሺ፣ በርቱ እሺ። ሀገራችን ሀብታም ትሆንና አንድ ቀን ያልፍልንና ሁላችንም በሀገራችን ከቤተሰቦቻችን የሞቀ ህይወት እንኖራለን። አብሽር ውድ እህቶቼ እሺ፣ በርቱ እሺ። ራሳችሁን ጠብቁ ሁላችሁም እሺ። ዘይት ስጠባብሱ ምናምን እንዲሁም ደግሞ ጽዳትን ምግብ የምትሰሩ ቀለል አድርጉ። ጽዳቱን ለቀቅ አድርጋችሁ በስሱ። ምክንያቱም አሁን ረመዳን ስለሆነ ሁለት ጽዳት ምግብ የምትሰሩ ጽዳቱን ቀለል አድርጋችሁ ፊት ለፊት ብቻ አጽዱ። ምክንያቱም እርግጠኛ ነኝ በደንብ እንደዚህ ውስጥ ድረስ ገብተው የሚያዩ አይኖሩም ብዬ ስለማስብ ነው የኔ ውዶች። እና አይዟችሁ፣ በርቱ፣ ጠንክሩ። ራሳችሁን እየጠበቃችሁ ዘይት፣ ጋዝ ምናምን ራሳችሁን እየጠበቃችሁ ስሩ። ሀይሚና ቡራ እንወዳችኋለን። ሀይሚ ግን ቡራን አታስከፊው። እውነቴን ነው። እኔ በጣም ነው የሚከፋኝ ወንድ ልጅ አንገቱን ሲደፋ ሳይ በጣም አዝናለሁ። እና ቡራ ቶሎ ነው ደግሞ የሚከፋው። እና ሁላችሁም የመዳም ቅመሞቼ ይወዳችኋለሁ፣ አከብራችኋለሁ። ባይ ባይ። ደህና አደሩልኝ። ድምጼ ከብዶኝ ደክሞኛል።